ካንቺ አንድ ቀን አይደለም 10 ደቂቃ መራቅ የለበትም። እኔ ልጄን አይደለም አንድ ደቂቃ እንደዚህ ይዞት ሊል ቀርቶ ለደቂቃ ወይ ቤተሰብ ኧረ እኔ ትላንትና ማታ በስማ ምን ብዬ ልንገራችሁ? ወይ ቤተሰብ ትላንት አሉ ከባድ ጸብ ነው የተነሳው። አብርሃም ልጁን ይዞ ሲወጣ ዘበኞቹ እንዴት ልጅ ይዘውጣለ መጀመሪያ ያስፈቅዳል ወይ የታለች ሚስት ብሎ ፍጥጥ አትወስድም እሷ ከሌለች እሷ የታለች ብሎ ከባድ ብጥብጥ አሉ። ከባድ ብጥብጥ ተነስቶ ሩታ ትጠራለች። ታላላችሁ ሩታ ትጠራለች ታች ምንድነው እሱ ልጁን ይዞ እየሄደ ነው። አንቺ ፈቅደሽ ነው እኔ አልፈቀድኩም። ግብ ተነሳ። ከዛ በኋላ ያው ልጁ ያው ማታም ስለሆነ ብርድም እንትን ከሚል ብላ በቃ ሩታ ችግር የለውም ውሰዱት። ማን ይጠበቀሽ ነበር ከአብርሽ መኪና ውስጥ? አቶ ሄርሜላ። አረ ጉድ ነው የምትሰሙት። ነግረኝ ጎረቤታቸው ጉድ ነው የምትሰሙት። ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ አድርጉ። አይኗ ላይ አሉ አይኗ ላይ ሄርሜላ ልጁን ቅብል አድርጋ ከአብርሽ ከኋላ ቁጭ ብላ ልጁን ይዘውት ድት ሩታ አበደች። የዛን ሰዓት አሉ ለምን ሰጠችው? መጀመሪያ እኔ እኮ ነው በሩን ቆልፋ ቁልፉን የምትደብቅ ነበር የመሰለኝ ትላንትና ማለት ነው። እንዴ እኔ ልጄን ለምን እንዴት ነው የምሰጠው? እዛ ላይ ጡት የሚጠባ ልጅ እንዴት ነው ተነስቶ ይዞ ሲሄድ ዝም የምትለው? ሩታ ራሱ ማለት ነው። እና ሩታ ጥሩ ስራ አልሰራችም ትላንትና። እንዴት ነው ልጅሽን ይዞ ሲሄድ ጸጥ የምትይው? ጡትሽ ሳያብጥብሽ ምን በጣም ነው የሚገርመኝ። ግን ጡት እየጠባልን እንደ ሄድ ገና 3 ወር ያልሞላው ልጅ ነው ጡት የሚጠባ ልጅ ነው። ለሊት ጡት ያስፈልጓል። የእናት ጡት ቢጠባም እኮ የእናት ጡት ያስፈልጓል። ካንቺ አንድ ቀን አይደለም 10 ደቂቃ መራቅ የለበትም። እኔ ልጄን አይደለም አንድ ደቂቃ እንደዚህ ይዞት ሊል ቀርቶ ለደቂቃ ሰጠውም ልጄን እንዴ ገና ያውም ጡት የሚጠባስም ተረጋግታ ምናምን። ይሄ ነገር ግን እኔ እንጃ እናንተ ነገር በጣም እኔ እንጃ። ከዛ አቶ ሄርሜላ ልጁን ቅብል አድርጋ ሄዱ። ሩታ አበደች። አሁን ዛሬ በቃ ሩታ ክስ ልታረግ ነው የተባለው። ክስ አደርጋለሁ ልጄን ወስዳለሁ። ከዚህ በኋላ ልጅሽን አታይም ነው ያላት አብርሽ። ከፈለኩሽ ደውልልሻለሁ ነው ያላት። እና ትናንትና በጣም ቀውጥ ነበር። ማታ ዘበኞቹ ሁሉ በቃ ተቃወጣሉ ግቢው። እሷ ደግሞ ያናደዳት ምንድነው ሩታ የልጇ መሄድ ሳይሆን ያናደዳት የሄርሜላ ታቹና ልጇን መቀበሩ። እንዴ በጣም ነው እንጂ የሚያናደው ቤተሰብ በጣም ነው እንጂ የሚያናደው። እውነት እኔ በጣም ነው ያናደደኝ እግዚአብሔርን። እንዴት እሷ ነች ጥፋተኛ። እንኳን አቀፈች በቃ እንዴት ትሰጣለች? በቃ ልጇን እንዴት አርጋ እንዴት ነው የምትሰጠው? እንደዚህ ሰው ትንሽ ሼም የለውም እንዴ? ገና ጡት የሚጠባ ልጅ አንስታ ስትሰጠው ማርያም በጣም የተበሳጨች ነው። ትናንትና ቪዲዮን ሳው ማለት ነው። እና ዛሬ እሷ ሩታ ክስ ልታደርግ ነው። ደግሞ እንደልማዳ ወረቀት ይዛ ልትዞር ነው። ታያሉ አትስጭ ስትባል ለምን ትሰጣለች? ለምን ዝም ትላለች? ምን ዝም አስባላት? ማርያም ምን ዝም አስባላት እንዴ? እንዴት ነው ሰው ልጁን ገና ጡት የሚጠባለች አንስተው ሲወስ ጸጥ የምትለው እንዴ? በምን አቅሟ አስችሏት ነው? ማርያምን ነው የምላችሁ። በምን አቅሟ አስችሏት ነው እንደዚህ የምትሰጠው ለሱ? ድፍረቷ በጣም ነው የተናደርኩት እኔ። እና ትላንትና በጣም ነበር። ልጁ ኩክኒያም እኮ ነው እናንተ። ልጁ ኩክኒያም እኮ ነው። ይሄ ሩታ አይጠበሰችው ልጅ እኮ ኩክኒያም እኮ ነው። ሄርሜላ እኮ ናት ያመጣችው። እሷ እኮ ጉዷን ስላላወቀች ነው ሩታ ዝም ብላ እየተሸወደች ነው ያለችው። ይሄን ነበር የምትፈልገው። ገብታችኋል? ሄርሜላ ይሄን ነገር ነው የምትፈልገው። ለምን እሱን አመጣ ልጁን ለመውሰድ ነው እነሱ የፈለጉት። ገብታችኋል? አብርሃም ልጁን ለመውሰድ ነው ፍላጎቱ። ካንቺ ምንም የለኝም ማለት እንግዲህ ልጁን ለመውሰድ ነው እሱ ፍላጎቱ። ሄርሜላን ፍላጎቷ የነበር ተሳካላት። ሄርሜላ እኔ መቼ እንትን አልኩኝ እንዴ? ልጁ ሄርሜላ ጋር ፎቶ አለው። ከሄርሜላ ጋር በፊት ከድሮ ነው የሚተዋወቁት ተብሎ ተነገራት። እኔ ብቻ አይደለሁም ፎቶ የላኩላት የአብርሽም እህትም ተናግራለች። ገብቷቸዋል? ይሄ ሁሉ ነገር የተጠነሰሰባት ይሄ ሁሉ ነገር የተደረገባት ዝም ብላ ትፈዛለች ሩታ። ዝም ብላ ልጇን አስረክባት ትሰጣለች። እንዴት ነው ሰው ልጅን ነገር የሚሰጠው እንዴ? በጣም እኔ ማርያምን ትላንትና በጣም ነው የተናደድኩት። በጣም ነው የሚያናደውና በጣም ከባድ ግርግር ነበር የተነሳው። ሩታ ምን ይሄው ተሸውዳ ልጇን ሰጥታለች። እንግዲህ ያው ክስ ልትጀምር ስለሆነ ትጀምር እንግዲህ ክሷን እንደልማደው ጀምራ ደግሞ መሮራት ነው ክስ ላይ
እና 3 ወር ያልሞላ ልጅ ጡት ገና እንትን ያለ ልጅ ይዞ መሄዱ በበዛ በብርድ ደግሞ እንዴ ሩታ ግን you are okay yesterday you are okay I swear to God you not okay yesterday you not okay yesterday እንዴ ፊሊንግ ነው ያደረግሽብኝ በጣም ያለ ለንጨጫም ሲያስጠላ ህፃን እኩያሽ አይደለም ይሄ ልጁ ራሱ አብርሃም የምትባል ደግሞ ለንጨጭ ገና ለገና ህይወት ጀመረች ብላ በቃ ስቃይን አየ ራስን እንደፈለከ ራስን ህይወትን እየመራ እሷ ህይወት ጀመረች ገና ለገና ብሎ በቃ ሊሞት ደረሰ ሊሞት በቃ እንዴ ምን አለ አብርሃም አንተም እኮ ህይወትን እየመራ አለ እንዴ ያለው ህይወትን እየመራ እያለ ከሆነ ለምን ነው የሰው ህይወት ለማበጥበጥ የምትፈልገው እንደው ቢሆን እንኳን ልጁ ጥሩ ልጅ እንኳን ቢሆን አሪፍ ልጅ እንኳን ቢሆን ለምን ነው ህይወትን ለማበጥበጥ የምትሯሯጠው ስድ እኔ እናንተ ትዳር እንደው ኧረ በስመ አብ ሲያስጠላ ማርያምን በጣም የሚያስጠላ ትዳር በጣም ውርደታም የሆነ ትዳር ወይ ተፋታች ተለያይተሽ አትለያዩ ልጅን አታምጣ ልጅን አታንከራቱ ህፃኑ ልጅ ገና 6 ወር ያልሞላውን ህፃን ልጅ ማንከራተት አብርሃም ቅናት አንገብግቦ ነው እንጂ እንደው ልጁን እንደው አንተ ችላት ልትይዘው ነው ቅናት ስላንገበገበ ነው እንጂ ገና ለገና ወንድ አመጣች ብለ ነው እንጂ አንተሳ ወስደውኮ መስጠውኮ ለሴት እኮ ነው እሷ አታራ እንጀራ እናት ከምታሳድጎ እናቱ ብታሳድጎ አይሻልም እኔ ያሳድገዋለሁ ልጄን ደፋር ናችሁ በጣም ልጁን አታንገራቱት ለማንኛውም ብቻው ቤተሰብ እናታችሁ ላይክ ሼር ሰብስክራይብ አድርጉ እሺ